Perfect. So today we're going to continue talking about numbers and reviewing days, weeks, months, and years. لما عادي نزراربو بزعبا قطرታት ሰሙናት ዓልትታት ማለት እዩ ዛሬ የምንነጋገረው ስለ ቁጥር ስለ ወሳምንታት ቀናት እና ወር ነው እያለች ያለችው Okay, so we had what? ቁጥሮች አሁን ዋን ያለ ሐደት ብለላ ቁጥር የሐደ መንታይ ይባሉ ሊዮላ 2 you have to sit back so she can see 3 ሰለስተ 3 4 4 አምስት ሁሉም 6 ደግሞ skip over that. 7 7 8 8 9 9 9 9 10 10 10 11 11 تعالوا كتير يترخبن ሁለቱንም 12 ሁለቱንም በخلطه አጻባዕት خلطه 10 ተኸከሉ So some people sign 1 2 3 4 5 with the palm in. Okay, galgaliom ናይት አወራ አጻባዕትና ውሽጣትዮም ሓደ 2 3 4 5 ኢሎም ሊቆጥሩ ይችላሉ አውራ ጣታቸውን አድርገው ተጠቅመው ልክ በመሃል ላይ ያስገቡ 1 2 3 4 5 ያሉ ሊቆጥሩ ይችላሉ Okay. Some people sign 1 2 3 4 5 with the palm out. አንዳንዶቹ ደግሞ መጠቆሚያው ፓሙ ይሄኛው የመዳፋችን ወደ ውጭ በማስወጣት ይቆጥራሉ አንዳንዶቹ ወደ ውስጥ መዳፍን ወደ ውስጥ በማስገባት እዝናይ መድሐፍና ናይና ናብደገን ና ውስጥ እንዳገበሩ የርዩ ማለት ነው ናይ ግድን ሓድሓዛም ናይ ውስጥ ገብሩ ነህና ሓሳብካ ናብደገ ማለት ነው ናይ ማእኸላይ ኢድና ማለት ነው መዳፍ እጃችን ወደ ውስጥ ወደ ውጭ ማርጎ ይሰራ ይቆጥራል ማለት ነው Okay. Both are fine. ሁለቱም ይሰራል ክልቲው ወላ ሓደ ጸገም የለን በኋላ ነው ውስጥ ይገር አደረገ ጸገም ይብሉን With 6 through 9 your palm is out. So 6 7 8 9. ከ6 7 8 9 የመዳፍ እጃችን ወደ ውጭ መሆን አለበት 6 7 8 9 ስናረግ ወደ ውስጥ አናረገውም 6 7 8 ክንገብር ከለና እዝና ኢድና መድሐፍ ኢድና ናብደገ ይኾን ዘለው ያትም ዘላ Okay, so now we're going to talk about how do we talk about the past. This is a sign for past. ያለፈውን እንዴት ነው ልናገር የምንችለው ወደ ኋላ እጃችን ወደዚህ ማሳየታችን ማለት የኋላ አልፎ ያለፈ ነገር ማለት ነው ዘሐለፈ ነገር ከተዛረብ ከለና ኢድና ንድሕሪት ንዝባና ክንገብሩ ከለና ዘሐለፈ ነገር ኢና ንዛረብ ዘለና ማለት እዩ Eden Aubrey's asking if you're going to help. Are you going to help mom? Eden ማምን እናትሽን ትረጃለሽ ወይ እየጠየቀችሽ ነው So then we have yesterday or yesterday. የትላንትና ማለት ትማልን መባል ዘሐለፈኒ ትማሊ yesterday ትማሊ ይባል ማለት ትላንትና Some people do it with an A. Some people do it with a Y. አንዳንዶቹ They're both the same. ሁለቱም አንድ አይነት ነው So then we had weeks that we talked about before. week Now if I want to sorry. week አምስቱን ቀናት ለማለት እንደዚህ ነው እጃችን የምናደርገው ከመናገራችን በፊት አምስት ራሳው አንድ ጣት ወደዚህ ከሆነ ሳምንት ሙሉ ለማለት ነው ሰሙን ሙሉ ነው ማለት ኦኬ ጋይስ Oh, Frueni, so you have one hand is flat?
ፍሮይን Your ሓደ other ኢድኪ plant is a number 1 on top of it. ሓደ ቁፅሪ ናብ ላዕሊ ትመዳፍኪ መጀመርያ ትመዳፍ ከምዚ ሓደ ከምዚ ገብርዮ ድሓሪካ ሓንቲ ኢድኪ ከምዚኣ ዘላ ከም ሕንፃት ማለት ሓንቲ ኢድ ከምዚ ግደፍ ኢልና ንብሎ ንቆልዑት መጠንካ እወ ከም ኣገኸላ ድሓሪ ኣብቲ ላዕለዋይ ከምዚ ሰተ ሸረር ተብሎ ትሪን ለ ከምዚኣ ከምዚ ማለት እዩ ከምዚ ኢድ ከምዚ ይትከውን ዘሎ እስ ከምዚ ኮይኑስ ድሓሪ ካብ ላዕሊ ታሕቲ ማለት እዩ So now if I want to talk about a week ago in the past, last week. ዝሓለፈ ሰሙን ክንብንተልና ኢድና ናብ ሕጌና ድሓሪካ ሙሉ እዚ እንት ኮይኑ ዝሓለፈ ሰሙን ያለፈው ሳምንት ለማለት እጃችን ወደ ኋላችን አድርገን ወደዚህ ባንድ ጣታችን ሙሉን ስናረግ ያለፈው ሳምንት ማለት ነው። መጀመሪያ ግን ይሄ ሁሌ ፓስት ነው የሚያሳየው ያለፈው ነው የሚያሳየው ማለት ነው። And I see Aubrey uses a week in the past. That works too. አብሪም የሳምንት ባለፈው ሳምንት ብላ የምትጠቀም ያለሽው ትክክል ነው። So then if I wanted to say 2 weeks ago, ሁለት ሳምንት በፊት ለማለት ከሆነ ሁለት እጃችንን አንድ እጅ የነበረው አንድ ሳምንት ነው ሁለት እጅ ሲሆን ሁለት ሳምንት ከዛ ወደ ኋላ ማድረግ ማለት ነው። ክልተ ሰሙን ተራኺብና ኢና ንባል ክልተ ሰሙን ብክልተ ኢድክን ድሓሪካ ኣብዚያ ሸጠት ዳገበል ከተርእያ ማለት እዩ። ክልተ ሰሙን ከም ዝተባሂልና ነና ትብል ማለት እዩ። ዝሓለፈ ሰሙን ማለት እዩ። ያለፈው ሳምንት ለማለት እንደዛ እንጠቀማለን። and I can also do 3 weeks. I'm sorry? No, I'm telling them just watch the one it's posted also 3 weeks ago. So 3 weeks ago? 3 weeks in the past? ከሶስት ሳምንት በፊት And this is the number 3. Oh, sorry, my fault. So 3 is this one is by chance we always accustomed 3 this one. When it comes to yes, language, but this one means 6 in 6, ASL. yeah. I made a mistake. I correct my mistake. Sorry. سلام كلنا أزي أنا نوص. نزيا يكون عندنا قبل نزيا أزيا. السوشي ديش تخون كله. Okay. أنا كسر سامن بفيت ولا ما 4 weeks ago. 4 كارا سامن بفيت. 5 weeks ago. كم سامن بفيت 4 سمون تحديد حاجة حموش كلمة حموش تسمون زحلف حموش تسمون زنبرة ما أجي حالا فيك خون كله 6 weeks ago. أجي أشي ديستين أنت كملا ما أجي 6 weeks ago زي حاجي Go ahead, Aubrey. This is 4. 1, 2, 3, 4. No. Oh, you're using 4 like that? Yeah. Interesting. Yeah, Aubrey said, Eden said, I've never seen that sign. Very creative. Yeah. You're smart. ጎበዝ ያትላ ዘላ ስገሪዳ ያው ጎበዝ ያለቻቸው ራሷ ፈጥራታለች ማለት ነው። So we had 6 weeks ago. ከስድስት ሳምንት በፊት ቅድሚ 7 weeks ago. ሸውዓተ ከንከሎ 7 weeks ago ከዓ ኣብዚኣ ሸውዓተ 8 weeks ago. ከስምንት ሳምንት በፊት እኔ አማርኛውን ልርዳ። እሺ ይቅርታ። እሺ ተቀጥሩ። ምንም ችግር የለውም። እንትን ይላል። ታንክ ዩ። እሺ አንተ በትግርኛ ስትል እኔ እንትን አለ። እሺ Okay, just we are saying just when he's saying Amharic, I would say that in Tigrinya to let you know. Perfect, no problem. So then we have 9 weeks ago. ሳምንት በኋላ በፊት ወደ ኋላ በማሳየት ቅድሚ 9 ሰሙን ንድሕሪት ብምርኣይ ማለት እዩ። Yep, exactly for Wayne. Perfect. And then So then 1 month ago.
ከአንድ ወር በፊት ከአንድ ወር በፊት ቅድሚ ሓደ ወርሒ እዚ ቅድሚ ሓደ ወርሒ ማለት እዩ ቅድሚ ሓደ ወርሒ ካ እንድሕር ዝገብሮ ቅድሚ ሓደ ወርሒ So remember with month, you want your one hand with the number 1 and your palm facing out. ሓደ ኦኬ ከዋይ ተስፋ ያ አንድ ወደ ውጪ እንደዚህ ወጥቶ ነው የሚታየው አንድ ቁጥር ለማሳየት እጅ እንደዚህ ወደ ፊት ለፊት ይታያል ማለት ነው ሓደ ኢድካ ዊት ክትብል ከለኻ እቲ ናብ ወፃኢ ዝወፅእ እዚኣ ናብ ደገ ወፂኣ ተርኢ ዘላ ማለት እዩ ከምዚ ኢና ንገብራ And then your other finger goes down it. ሌላው ጣታችን ወደ ታች ይሄዳል ትኻል አጻብዕትና ንታሕት ይወርድ ዲያት ዘላ There you go for Wayne, perfect. Yep. So 1 month ago. አንድ ወር በፊት ቅድሚ ሓደ ወርሒ ማለት እዩ ዝኻ ናይ ወርሒ ክኸውን ከሎ ሓደ ቅድሚ ሓደ ወርሒ And Michael, you want your 1 pointing out. There you are. Yep. Okay. እዚኣ ተጋጊነ ናብ ውሽጢ ጌራኔ ናብ ደገ ትወፅእ እዚኣ ቅድሚ ሓደ ወርሒ So then I could do 2 months ago. ሁለት ወር በፊት ከሁለት ወር በፊት ከሁለት ወር እዚኣ ክልተ ጻዕዳ ክትኮና ቅድሚ ክልተ ወርሒ ቅድሚ ክልተ ወርሒ Or 3 months ago. ሶስት ወር በፊት ቅድሚ ሰለስተ ወርሒ ቅድሚ ሰለስተ ወርሒ Or 4 months ago. ከአራት ወር በፊት ቅድሚ ኣርባዕተ ወርሒ ቅድሚ ኣርባዕተ ወርሒ ዘምሩ I see Aubrey caught the pattern. She knew we were going to 5 next. Mm-hmm. አምስት ወር ኣብሪ ቅደም ተከተሉ እያልሽ ነውና እንዳበልክ ይኽ ዘለኺ ቅድሚ ሓሙሽተ ወርሒ ንህለ ኣብዚ ኣብዚ ኣላ ሓሙሽተ ወርሒ ሓንቲ ፀባይት ኮይና ከምዚ ማለት እዩ And I'm going to stop sharing for just a second. So my number is always behind my pointer finger. Okay. 1 month, 2 months, 3 months, 4 months, 5 months, always behind my pointer finger. كل شيء بدحر تاناي متقومي إيديا زلا زحجيس كنت سلسته 4 خول كله بدحر زي تحريتو مالتي هاي تحريتو Yep, perfect. Six months ago. ከሶስት ወር በፊት ከስድስት ወር በፊት ስድስት ወር በፊት ቅድመ ሰለስተ ሽድስተ ወርሒ ይሄኛው 3 ሲያሳይ 6 ማለት ነው ስለዚህ ከ6 ወር ሶሪ ትገኛ ቅድመ 6 ወርሒ ማለት እዚ ሰለስተ ክትቆላ ናብ 6 ያትኸይድ ቅድመ 6 ወርሒ 7 months ago. ከሰባት ወር በፊት ቅድመ 7 ወርሒ Oh, sorry, 8 months ago. ከስምንት ወር በፊት ቅድመ 8 ወርሒ And finally 9 months ago. በመጨረሻም 9 ወር በፊት አሞዳታ ቅድመ 9 ወርሒ A year ago or last year. ያለፈው አመት ለማለት ደግሞ ያለፈው አመት
إذا حلف عمت ويكا حدا عن قدم حدا عمت كتب الكلخة زي عمتيا حدا تكون كلها قدم حدا عمت كتب الكلخة مالتي. So we have year. ዓመት አለን ዓመት ለማሳየት እዚች ጋር እናስቀምጣለን እናዞራ እዚ ዓመት ይዘብል ዓመት ማለት ሓደ ሙሉ ዝምልቶ አራኺና ሰርክል ክኸውን ከሎ ሓደ ዓመት ማለት እዩ So now to say last year I start in that same year and I go backwards. አንድ ዓመት ለማለት መጀመሪያ እንዲህ እናደርጋለን ከዛ አድርገን ወደ ኋላ እንሄዳለን ማለት ነው ሓደ ዓመት ንምባል መጀመሪያ ከምዚያ ንገብር ድሓሪ ሓደ ኢድና ጣቢልና ናብ ድሕሪት ቅድሚ ሓደ ዓመት ንገብር ማለት እዩ ትሪኦ ኣለኹ ኣብዚኣ ከምዚያ ኣላ ሓደ ኢድና ናብ ጌርና ቅድሚ ሓደ ዓመት And then I can say 2 years ago. ሁለት ዓመት በፊት ሁለት ዓመት በፊት ቅድሚ ክልተ ዓመት ክንብል ንኽእል ኢና ከምዚ Or 3 years ago. Sorry, ሶስት ዓመት በፊት And remember this one's our 3. ቅድሚ ሰለስተ ዓመት እዚኣ ሰለስተ ከይትርስዕዋ እዚኣ Or 4 years ago. ከአራት ዓመት በፊት ከአራት ዓመት በፊት ቅድሚ 4 ዓመት 4 ኢድ ኣላ እዚኣ ከምዚኣ ጌርካ ቅድሚ 4 ዓመት Or 5 years ago. አምስት ዓመት በፊት አምስት ዓመት በፊት አምስት ጣቶች ማለት ነው Exactly, perfect. ሓሙሽተ ዓመት ኣብ ሓሙሽተ ኣጻብዕትና ነርእየሉ ማለት እዩ ቅድሚ ሓሙሽተ ዓመት Okay. All right. Share again. Then we have now. አሁን እዚ ሕጂ ማለት እዩ ሕጂ ሕጂ We have today. ዛሬ ዛሬ ለማሳየት ዛሬ ሎማዓንቲ ዝብል ንኽምልኣይ ሎማዓንቲ And that's what I was just going to mention that Eden just said. I've seen the same sign for both. Yep. See now and today being the same sign. አሁንና ቱዴይ ዛሬና እንትን የሚል አንድ ነው ምልክቱ ሕጂን ሎማዓንትን ሓደ ትምልክቱ ሕጂ ክንብል ከለና ሎማዓንቲ ዛሬም አሁንም ስንል አንድ አይነት And then Eden was also explaining that sometimes people will have their hand a little more open now or today. አንዳንድ ጊዜ ደግሞ እጅን ሰፋ አድርጎ እንደዚህ በማድረግ እና አሁን ለማለት ዛሬ ወይም አሁን ሄደን የምታሳየን ያለችው ዛሬ ለማለት እንደዚህ አይነት እንጠቀማለን ሶሪ ትግርኛ ያለው ያልኩ ነው ይቅርታ ታረብ ዘላ ሎማዓንቲ ንምባል ከምዚኣም ንጥቀሚና ያትብል ዘላ እና ከምዚኣም አላ ፍሮይኒ እዚኣ በዓላ ኮይና ሎማዓንቲ ንምባል ማለት እዩ So then if I wanted to say today in the morning. ዛሬ ጠዋት ለማሰጥ ዛሬ ጠዋት ኣብነት ሎማዓንቲ ንግሆ ንምባል ትረዲኹ ከምዚ ጌርኪ ታኢድኪ እዚኣ ንግሆ ምዃና እዚኣ ካብ ምድቃስ መላዓሊት ማለት እዩ እዚአን ክልቲአን ኮይነን ሎማዓንቲ ንግሆ እዚ ሎማዓንቲ ማለት እዩ ንግሆ ወይ ከዓ ሕጂ Or today in the afternoon. ዛሬ ከሰዓት በኋላ ለማለት ደግሞ ዛሬ ከሰዓት በኋላ ሎማዓንቲ ድሕሪ ፋዱስ ንምባል ሎማዓንቲ ድሕሪ ፋዱስ ሎማዓንቲ ድሕሪ ፋዱስ Or maybe today at 7 p.m.
ዛሬ በ7 ሰዓት ዛሬ በ7 ሰዓት ሎማዓንቲ ሰዓት 7 So today, 7 ሎማዓንቲ ሰዓት 7 p.m. ዛሬ 7 ሰዓት 7 p.m. And you want to have your 3 fingers for the M. There you are. PM. Mhm. ሰለስተ አጻብዕትና ጌርና ውስጥ ጌርና ማለት እዩ Okay, I'm gonna pause for a second. ምስተወሰነ ደቂቃ ህዝከብሉ ይጽፍ So Okay. like Eden was mentioning, today or now can be the same sign sometimes. ዛሬም ወይም አሁን ማለት ብዙ ጊዜ ያው አንድ ነው። ሎማዓንቲ ሕጂ ንምባል ሓደ ዓይነት ምልክት እዮም ዘለዎም Can I So- ask you? Yes. My mom thinks she says too hard. That's okay. With practice, you'll help her. I know. It's too hard. With practice, you'll help. I'm sure of it. ሰጥቶ ንገራት ያ ያው እናቴ ትንሽ ከባዱ ያችሁ ያለችሽ ነው ያለችው እና እሷን ለምታገዛት እየነገረች Sometimes people will sign now day for today. አንዳንድ ሰዎች እንደ ለዛሬ ለቱዴ ዛሬ ለማለት እንደዚህ ይላሉ። ገልገሊኦም ሎማዓንቲ ድባል ከምዚ አይገብሩ Sometimes. Okay. Future or will? ወደፊት ወደፊት እዚ ማለት ከዓ ንቅድሚት ሕጂ ቅድሚት ክበሃል ከሎ ዊልሻል እንዳተባሃለ ብእንግሊዝኛ ዝበሃል ማለት እዩ ንሓዋሮ ኣውልካ ክመፅእ ክበሃል ከሎ ከምኡ ማለት እዩ Tomorrow? ነገ ነገ ጽባሕ And there are 3 signs that are, well, 4 signs that are very similar. So we have tomorrow, አራት ምልክቶች ይመሳሰላሉ። ነገ ኣርባዕተ ምልክታት ይመሳሰሉ እዮም ጽባሕ girl, this is the sign for girl, ሶሪ ንጓል ምን አለች አልሰማሁም። ለሴት ይሄኛው ሴት ብሎ ሴት ለማለት ይሄኛው ምልክት አራት አለ የሚታያለችው እየገለጠች አንድ ከዛ ለሴት ሴት ደግሞ ለማለት ይሄን የምናደርገው በዚህ ታንክ ዩ ሴት ለማለት ጓል ማለትም ከዚህ አንጥቀም ጽባሕም ንምባል እዚህ አንጥቀም ጓል ማለትም እዚህ አካል አንጥቀም ማለት ነው the sign for aunt or aunt, አክስት ነው። አክስት ምልክት የአክስት ምልክት like my mom or my dad's sister. የአባቴ እህት ወይም የአባቴ እህት ወይም የእናቴ እህት ናያደ ንሓትነ ናያቦ ወይ ናያደ ከምዚ ዓይነት ምልክት አንጥቀም ሓትነ ወይ ከዓ ሓውቦ And then period, like menstruation. እንደ ወር አበባ አይነት ደግሞ ሲሆን እንደዚህ እዚ ከዓ ናይ ደቂ ኣንስትዮ ናይ ኣዴታትና ተባሂሉን ይግለጽ ሳልሳይ ማለት እዩ They're all pretty similar. So the one today that we were talking about is tomorrow.
مع أنتي نزارب زلنا صباحي قلنا 4 ترجم على الوزيا قال صباح ناي ورحوي. Then there's also, Aiden was just mentioning the sign for every day. የዕለቱ ምልክት ደግሞ እንደዚህ ነው። በየዕለቱ يدنك بتوساخيت ببمعلت نبالم كم زي قبلنا ስለዚህ 50 ኮይኑ ማለት that means it's totally 5 yeah instead of 4 if she add this one yes total 5 yes that are similar أنا نبلا 5 ኮይኑ ማለት እዩ ኢደን ምስወ ተኸሎ በብመዓልት ዝብልን ከም ዛዕት ማለት ነው ማለት እዩ ይሄ ነገር ለማለት ነው። صباح نقبل እዚኣ صباح ሁለት ሳምንት ውስጥ ደግሞ ከሆነ እንደዚህ using two hands okay so then we have 2 weeks in the future or in 2 weeks ሁለት ሳምንት ለወደፊት ካብኢና ንቅድሚትና ንገብሮ ንሓዋሩ ናይ ዝቕፅል ዘሎ ክልተ ሰሙን ክንራኸብ ኢና ገለ ክንብል ከለና እዚኣ ክልተ ኮይና ናብ ቅድሚት and we can also say in 3 weeks በሶስት ሳምንት ደግሞ ድሕሪ ለማለት ሰለስተ ኦኬ ሶሪ በል ችግር የለውም ቅድሚ ሰለስተ ወርሒ ክንራኸብ ኢና ክትብል ከለኺ ከምዚኣ ትገብሪ I'm sorry. Remember that this I is our did 3 forgetting yeah sorry so 3 weeks in the future ሶስት ሳምንት ወደፊት or 4 weeks in the future አራት ሳምንት ወደፊት አራት ሳምንት ወደፊት ሶስት ነበረ ቅድም አሁን አራት ሳምንት ወደፊት አርባዕተ ሰሙን ንቅድሚት ሰለስተ ነይሩ አርባዕተ ሰሙን ንቅድሚት so Frowani you want your palm facing down for your number 4 ፍሮይድ ኢልኪ ዛንታሽ ኢልኪ ናብ ውሽጢ ጌርኪ ንታሕቲ ውርድያ አርባዕተ ክኸውን ከሎ so your top hand you want to flip around because you're doing it like this and you want to do it like that ብላዕሊ ከምዚ ናብ ላዕሊ ትገብርያ እዚኣ ትሪእያ እዚ ከምዚ ማለት እዩ እዚ ሲ ናብ ታሕቲ ማለት እዩ ከምዚ there you go yep so you want to leave it facing down and then go forward ከምዚ sorry okay ናብ ቅድሚት ትገብርዮ ከለኺ ንሓዋሩ ንቅዲ ድሕር ብኣርባዕተ ሰሙን ውሽጢ ክንራኸብ ኢና ንሓዋሩ ክትብል ከለኺ ማለት እዩ okay and 5 weeks in the future 5 ሳምንት ወደፊት አምስቱን ጣት ማለት ሓሙሽተ ሰሙናት ቅድሚ ሓሙሽተ ሰሙን 6 weeks in the future 6 ሳምንት ወደፊት በ6 ሳምንት ውስጥ 7 weeks in the future በ7 ሳምንት ውስጥ ቅድሚ 7 ወርሒ 8 weeks in the future በ8 ሳምንት ውስጥ 8 ሰሙን ሓዋሩ and 9 weeks in the future እና በ9 ሳምንት ውስጥ 9 ሰሙን እዚኣ ከምዚኣ 9 እዚኣ ከምዚኣ ጌርካ ከምዚኣ ማለት እዩ and there's something I just remembered that I wanted to show let me find it again
So this is a website for practicing understanding numbers. ይሄ ዌብሳይት ቁጥሮችን ለመረዳት የምንጠቀምበት ዌብሳይት ነው ወይም ድረገጽ ነው። እዚ ንቁጥር ንጥቀመሉ ዌብሳይት ዘርኢ ዘሎ እዚ ናብ ንቁጥራት ንጥቀመሉ ዌብሳይት ይባላል። So you can choose how big of numbers you want. እና ቁጥሮቹን ከዚህ መምረጥ ትችላላችሁ። ናይቲ ቁጥር ናምበር ቁጥርታት ትርእዮም ካብዚ ክትመርጽ ትኽእል ኢኺ 100 30 10 ገለ እንዳበለ ክሳብ ሚልዮን ዘሎ ማለት እዩ። And if you want it slow or fast, ቀስ ብሎ ወይም ፈጠን ለማለትም ከተፈለገ ክትቅልጥፉም ዋላ ንእስቃስ ክድኽሙ ተሊኹም በዚ ኣብዚ ክትፅሕፍ ትኽእል ኢኺ ክንደይ ቁጥር ከም ትደሊ ማለት እዩ። ፍሮይኒ ዌብሳይት ማለት ተረዲክ ነው ሓቀይ ልክ እዛ ቁጥሩ ሲጻፍበት ነው የሚያሳየው አይደል? هو ኣብዚ ሕጂ እቲ ዌብሳይት እንደዛ ነው ያው ቁጥሩ ሲጽፍበት. By the way, when you we type the number, it shows us the number, yeah? yes. Yeah. So you put in 4 and you hit check. ሕጂ ክትላመድ ከለኺ 4 ቁጥሪ ክትፅሕፍኪ ኣብታ ቼክ ትብል ክትገብር እያ ከለኺ እዚኣ ቼክ ትኽክል ተኾንኪ ጉጃብ ይብለኪ ፅቡቅ ሰሪሕ ይብለኪ ተተጋጊኺ ጌጋ ይብለኪ ማለት እዩ። Okay. If you made a mistake, what it says? I'm If I sorry. made a mistake. If I made a mistake, what it shows? Repeat? You can hit, yes, you can hit repeat to show it again, Okay. or can hit new number if you want the next number. ቀጻላይ ቁጥሪ እንድሕደል ኢኺ ኒው ናምበር ሓድሽ ቁጥሪ ዝብል ክትንክፊ ድሓረ የርእየኪ። So that's a good one for practicing, and I will put it in the chat. ኣብቲ መዘራረቢ ከፍ ከብሎ ንመላመዲ ጽቡቕ እዩ ያትብለክ ዘላዚ ዝደለየ ቁጥሪ እንዳፅሓፍኪ ንክትላመዲ በቻት ውስጥ አስቀምጣለሁ። ለመለማመድ በጣም ጥሩ ነው። So Fruweni, no, they only have a website so far. Fruweni, I would suggest practicing the numbers through 10. ፍሮይኒ እቶም ቁጥርታት ካብ 1 ክሳብ 10 ተተላመድኪ ጽቡቕ እዩ። ካብ 1 ክሳብ 10 ፍሮይኒ ከ1 እስከ 10 ብትለማመጂ በጣም ጥሩ ነው። Okay. እንታይ እዞም ብትድሪ ትፅሕፊ ኣብታ ዘላ ሕጂ ታይፕ ኤስኤል ሳይን ናምበር ትብል ዘላ ፀሓፍ ዝደሊ ይኽእል ቁጥሪ ካብ 1 ክሳብ 10 ዘሎ ፀሓፍ እስቲ። Okay. And you can use your phone to practice it too. So if you're on the bus or you're waiting for something, you can take the time to practice. አውቶቡስ ስትጠብቅ የሚሆን ሌላም ስታደርጊ በስልክሽ ላይ ብትለማመጂ በጣም ጥሩ ነው። Okay, so we have next month, ለሚቀጥለው ወር ላይ ቅፅሎ ወርሒ so we could say next month's school. ትምህርቲ Next 2 months, የሚቀጥለው በሁለት ወራት ውስጥ የሚቀጥለው ሁለት ወራት ውስጥ ዝቅፅሎ 2 ወርሒ next 3 months, የሚቀጥለው 3 ወር ውስጥ 3 ወርሒ ዝቅፅሎ 3 ወርሒ next 4 months, ዝቅፅሎ 4 ወርሒ የሚቀጥለው 4 ወር ውስጥ next 5 months, የሚቀጥለው 5 ወር ውስጥ next 6 months, የሚቀጥለው 6 ወር ውስጥ 3 ወርሒ next 7 months,
ዝቕፅሎ 7 ወርሒ የሚቀጥለው 7 next 8 months, በሚቀጥለው 8 ወር ውስጥ ዝቕፅሎ 8 ወርሒ and next 9 months. እና በሚቀጥለው 9 ወር ውስጥ ዝቕፅሎ 9 ወርሒ Okay. Good. So when we do sentences in ASL, it's important to put the time first. በዚህ በምልክት ቋንቋ በምንሰራበት ጊዜ ጊዜን ማስቀደም ያስፈልጋል ስንጽፍ ማለት ነው። I will wait for Michael to come back. Yeah, sorry. It's okay, no problem. It's too hot here. I'm thirsty to drink water. Okay. የሚቀጥለው okay, go ahead. I was explaining that with ASL sentences, it's important to put the time first. Okay. በኤስኤል ቋንቋ መጀመሪያ ሰዓት ማስቀመጥ ጥሩ ነው። መጀመሪያ ሰዓት መቀመጥ ጽቡቅ ነው። ኤስኤል ቋንቋ ያትዘላ ሰዓት ይኸ መጀመሪያ ተቀምጦ So for example, next week, ንኣብነት ዝቕፅሎ ሰሙን the floor, I will mop. Oh, I might be frozen. የሚቀጥለው ሳምንት ወለል ማስጫውን እንጠቀማለን ሞፕ እንጠቀማለን። ጊዜ ቀደመ ማለት You ነው። can say, next week, I will mop the floor. That's fine too. የሚቀጥለው ሳምንት ወለል አጸዳለሁ ሳይሆን የሚቀጥለው ሳምንት ወለል አጸዳለሁ። ሶሪ እንትን አለብኝ መሰለኝ። ምን ችግር የለም። የሚቀጥለው ሳምንት ነው ጊዜው ነው የሚቀድመው። ከዛ ወለሉን አጸዳለሁ ይባላል። መጀመሪያ ዝቅፅሎ ሰሙን ይብል ድሓሬ ክውሉለ ይብል ማለት እዩ። But it's important to have the next week first, so I know that it's happening in the future. መጀመሪያ የፊተኛው ሳምንት መቅደም አለበት። ፊቸር መሆኑን ያሳያል። ከፊታችን የሚመጣው መሆኑን ያሳያል ማለት ነው። ዝቅፅል ዘሎ ሰሙ ምዃኑ የርኢ መጀመሪያ ትሰሙን ክነርኢ ኣለና ናይ ቅድሚት ዝቅፅሎ ሰሙን ንዝቅፅል ሰሙን ከም ዝክገብር እየ ክትብል ከለካ ማለት እዩ። Or for example, I could say yesterday. ለምሳሌ ትላንትና the bed I made. አልጋ ላይ አልጋ ነጠፍኩኝ። ንኣብነት ትማሊ ዓራት አንፂፈ ነይረ። Sometimes people will sign finish at the end. አንዳንድ ጊዜ ሰዎች ጨረስ ነው ይሉና to show that it already happened. ወዲና ኣለና ንባል ከም ዝኾነ ንምርኣይ ከምንጥቀም ኢና። Tomorrow, ነገ injera I will eat. ነገ እንጀራ እበላለሁ። ጽባሕ እንጀራ ክበልዕ እየ። እዚኣ ናይ መኻሰስ ምልክት እያ። ጽባሕ እንጀራ ክበልዕ እየ። Sometimes people add will at the end to show that it's something happening in the future. አንድ ጊዜ ዊል የሚለው የነገ እንደሚካሄድ ለማሳየት ሊቀድም ይችላል። ግን አብዛኛው አብዛኛውን ጊዜ ነገ የሚለው ከፊት ለፊት ነው በእንግሊዝኛ። በእኛ ደግሞ ነገ እንጀራ እበላለሁ። ንሕና ኣብ ቅድሚት እንዲሁ ፅባሕ እንጀራ ክበልዕ እየ
ክትብል ከለኻ ናብ ቅድሚት ናይ ቅድሚት ምዃኑ ንፅባሕ ሕጂ ናይ ቅድሜና ዘሎ እዩ ዝሓለፈ ይኮነን ከምኡ ንምርኣይ ማለት እዩ Okay, that is all that I had for today. Next week, there will be a substitute teacher.